እስኪ ላመስግን የሃይሚና ብሩክ ማስታወሻ ናችሁ። በሶሻል ሚዲያ ከቶም ባቃችሁ በጣም መልካምና ጨዋ ሰዎች ናችሁ። ጨረቃ ፋሚሊ ብዬ ስጠራችሁ ስሙ ያንስብኛል መልካምነታችሁ። ስለ ሰው ልጅ ፍቅር ሁሌ የምትጨነቁ ዓለም ላይ ይታወቅ ብዙ ተደነቁ። መልካሞች ናችሁና ይሄንን ወቁ። አንደበተ ጣፋጭ ብዙ ሰው አየሁ። በዚሁ ቀጥሉ ጥሩ ስራችሁን አምላክ እንዲያዩ። ከቶ መልካም ማሰብ ጥቅም ለራስ ነው። አሁን ላይ ካልዘራን መች ልናጭድ ነው? ስለዚህ እህቶቼ ደግ ደግ እናስብ፣ የዘራነው ፍሬ አበባው እንዲያብብ ብላ እንግዲህ ናንዬ ነው ግጥሙን የገጠመችላችሁ። ኦል ሰሌክት ጨረቃ ፋሚሊ ማለት ነው። ጨረቃ ፋሚሊ ሁላችሁም በያላችሁበት ዓለም ደረጃ ሆኖ እንዲደርሳችሁ ስትል ናንዬ መልእክቷን አስተላልፋለች። ከዚህ በፊት ቲክታክ ላይ እህታችን አስተላልፈዋለች እና ደግሞ ዩቱብ ላይ ሊተላለፍልኝ ስለፈለግኩኝ ነው ብላለች ማለት ነው ናንዬ። ናንዬ የኔ ውድና ቴንኪዩ እናመሰግናለን። ባለፈው ለጨረቃዎቼ ለሁለታቸውም ገጥማለች እንደምታስታውሱት። አሁን ደግሞ ለጨረቃ ፋሚሊ ለምን ይቅርባቸው ብላ ደግሞ ደስ የሚል ትምህርትም ያለው እንዲሁም ደግሞ ራሳችን ቆም ብለን እንድናይ ግጥሙ ያኔ ሙገሳ አለው። ራሳችን ቆም ብለን እንድናይ ያደርጋል። ሰምታችሁ ከሆነ መልካምነት ለራስ ነው፣ የዘራነውን ነገር መቼ ልናጭድ ነው? አበባው እንዲያብብ ጥሩነታችሁ ይቀጥል ነው የሚለው። አያችሁ አይደል? ጥሩ ነገር ጥሩ ነው እና ጥሩ አድርጉ፣ ጥሩ እንድታገኙ ነው። እንዲሁም ደግሞ በጣም ብዙ መልካም ሰዎች አላችሁ፣ ብዙ ደስ ደስ የምትሉ ሰዎች እንዳላችሁ ደግሞ እንደዚሁ ደግሞ ተገልጾላችኋል ማለት ነው። እና ናንዬ ረዥም ዕድሜ ከጤና ጋር ይስጥልን የኔ እናት፣ እንወድሻለን። እና ናንዬ በነገራችሁ ላይ ጸዴ ሰውነቻ ታውቃላችሁ አይደል? እና ጋይስ ቴንኪዩ በሏት ሁላችሁ ማለት ነው። እናመሰግናለን የኔ እናት። ከዛ ሲቀጥል ደግሞ ጨረቃዎች እንግዲህ እንደምታውቁት ያው ትናንት የተላለፈው ነገር ብሩኬ ከዚህ በፊት ፍቅረኛሞች ሳንሆን ያው ጓደኛሞች ነበርን። አሁን ግን ሙሼ እንድታውቅ ፈልገው እኔ ወደፊት ሚስቴ ነች ሲላት ሙሽዬ ደግሞ ደስ ይለኛል እንዴ ውስጤ እኮ ይገምት ነበር ብላለች የኔ ወርቅ የኔ እናት። እና እንግዲህ ከዛ ብሩኬ ምን ብሎ ሸር አደረገ? እናቴ ወስናለች በቃ አክስት ላድርጋችሁ እንዴ ብሎ ፍጥጥ ብሏል። እና ብሩኬ ያው በጣም ነው የምንፈልገው እሱን ነገር። እንደው መድኃኒዓለም ያሳካላችሁ፣ በዚሁ ይቀጥል። ወይ ትናንት ደግሞ ጭራሽ እንደዛ ነብሰ ጡር እንደዚህ ሙሽዬ ሆዷን እየነካች አያችሁ። ጭራሽ ሆድ ቤቢ ውስጥ ላይ ቅምጥሌ ውስጥ ላይ አድርጋችሁ ምናምን ሙሽዬ እየነካካች። ኧረ ቲክታክ ላይ ግን ተው ግን እነዚህ ልጆች ልታቻኩሏቸው ነው በቃ። አይ እንግዲህ ምንም ማድረግ አይቻልም። ለማንኛውም ለዛ ቀን ያውቃቸው የኔ ወዶች፣ እግዚአብሔር ያለው ይሆናል። እስከ ዛሬ እናንተ ነገሮቹን ስቴፕ ባይ ስቴፕ እየመጣችሁ ያላችሁ ልጆች ናችሁና አንዳንዴ የቸኮል አፍሶ ለቀም ይባላል። መቸኮል ዋጋ ያስከፍላል። ባይዘወይ አንዳንዴ መዘግየት ይሻላል ሳይሆን እጥፍ እጥፍ በቃ ጥሩ ነው መዘግየት ማለት ነው። እናንተ የሆነ ነገር ይጠብቃችኋል፣ ያልሆነ ነገር ይሄዳል። መፍጠን ግን ብዙ ነገሮችን ብልሽሽት ነው የሚያደርገው። ማስተካከል ማችሉት ነገር እንዳለ፣ ማምለጥ የሚችል ነገር አለ፣ የሚያመልጣችሁ ነገር አለ ስትቸኩሉ ማለት ነው። ወይኔ ገብቷችኋል? ብቻ ለማንኛውም እግዚአብሔር ከእናንተ ጋር ይሁን የኔ አንበሶች፣ የኔ ጀግኖች። እናንተ እኮ ጀግና ልጆች ናችሁ። እና ደግሞ የብሩኬ እዚህ ጋር የሚስቱ አሻራ አይታችሁታል። እጅም ፎቶ ማለት ነው ከጋላሪ አላጠፋትም። እችን አስቀምጡ ከስልካችሁ ሁላችሁ። የቅምጥሌ ከንፈር ማለት ነው ብሩኬ ጉንጭ ላይ አዎ መቆየት አለበት። የምሬን ነው ምላችሁና ለማንኛውም ሌላ ደግሞ የመጣሁት ወይ ደግሞ ይህንን ቪዲዮ ያው መጀመሪያ ለናንዬ ግጥሙን ለመግጠም ነው። ሌላኛው ደግሞ እንግዲህ ሁላችንም እንደምናውቀው ሶሻል ሚዲያ ላይ ብዙ ሰው ይዋደዳል፣ አብሮ ይሰራል፣ ወይም ደግሞ ብቻውንም ሊሰራ ይችላል ምናምን አይደል? ሁሉም ሰው ወዳጅ አለው፣ ምቀኛም አለው። ምቀኛ ስላችሁ ይሄ ማንም ሰው በነገራችሁ ላይ ሶሻል ሚዲያ ላይ ሰውን አይቶ ጠልቶት ወይ ደግሞ ጠላትነት ኑሮበት ጥላቻ ኑሮበት አይደለም። ይሆናል አይደል? ሰይጣን ስላለባቸው ሰይጣን ማደናቀፍ ምናምን እንትን ስላለበት ነው። እና አንዳንድ ሰዎች ወዳልሆነ መስመር እንድትሄዱ እያስገድዷችኋል። የሆነን ሰው ከሆነ ሰው ጋር ለማጣመር ስላችሁ በፍቅር ምናምን አይደለም፣ ጸብ ላይ ለማተሳሰር ይፈልጋሉ። ምላችሁ እንዴት ነው? ለምሳሌ እኔ የምወደውን ሰው ስትነኩብኝ፣ ሌላኛው ደግሞ የሚወደውን ሰው መንካት፣ ይሄ መነካካት የሚባለው ነገር ማለት ነው። እንደዛ እያደረጉ አንዳንዴ ሰዎችን ወደ ኋላ የሚስቡ ሰዎች አሉ። ገብቷችኋል? ምንድን ነው ይሄ? ራስ ወዳድነት የሆነ አርቆ አለማሰብ ብዬ ሊያዘው ባጭሩ። ለምን እኔ አውቃለሁ እኔ የሆነን ሰው ስነካ ምን እንደሚፈጠር እያወቅኩኝ ግን ያን ነገር ማድረግ የለብኝም። አሁን ላይ እየተፈጠሩ ያሉ ነገሮች አሉ ቲክታክ ላይ ምናምን። በመጀመሪያ ደረጃ የቅምጥሌ ልደት እየደረሰ ነው።
ታውቃላችሁ አይደል? 4 ቀን ብቻ ነው የቀረው በሰላም ያደርስሽ የኔ ቆንጆ። ስለዚህ አሁን ላይ ቻናሏን ፖስት ማድረግ በቃ እንዴት ነው ፎቶዋን ፖስት ማድረግ መልካም ምኞታችሁን መመኘት። እንደውም ብዙ ልጆች እንዴ ለምንድን ነው አትቸኩሉ እንጂ ልደት እኮ ሲደርስ እንደ ዛሬ እንደ ነገ ሊሆን እንደ ዛሬ ነው ሃፒ በርዝዴይ የሚባለው እያላችሁ ነውና፣ አይ ነው አውቃለሁ፣ ግን ኖርማል ነው ማለት እንደዛ ቢባል ምን ችግር የለውም። ያኔ ድባው በቃ ደመቅ ደመቅ ቢል ልክ አሁን ሰርግ አለ አይደል? ሰርግ ቀድሞ እንደዛ የሆነ በቃ ፋፋ ይባላል። ምንም ችግር የለውም ቢፖስት ምናምን ምንድን ነው ሃፒ በርዝዴይ ብትባል ቀድማ የሚጎልባት ነገር ወይ ደግሞ የሚቀንሳት ወይ ደግሞ የሚጎዳት ነገር የለም። በቃ ደስ ይላል። እንደውም እኔ ራሱ አይደለም ቅምጥሌ እኔ ራሱ ደስ ያለኝ ነው። በቃ ሞቅ 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 ሲል ማለት ነው። ኦኬ። ስለዚህ ምንም ችግር የለውም። አይ ነው የሆነ እናንተ ለማለት የፈለጋችሁት ገብቶኛል፣ አንደርስታንድ አድርጋችኋለሁ። ግን ኦኬ ኦኬ። ሌላኛው ነገር ማለት ነው ይኸውላችሁ ግምጃዬ ጋር እንትን እያላችሁ ነው፣ ግምጃዬ ፋሚሊ ጋር ምናምን እየተጣላችሁ ነው። ስለዚህ ተው ለመሰላችሁ ቅምጥሌ ከዚህ በፊት ደጋግማ የኔ የሆነን ሰው ወይ ደግሞ በቅርብ ያለን ሰው አትንኩ ብላለች። ግምጃዬ ጋር ደግሞ ቤስት ጓደኛ ይሁኑ አይሁኑ እሱን ራሳቸው ነው የሚያውቁት። እኔ እዚህ ጋር ገብቼ ናቸው አይደሉም ልላቸው አልፈልግም፣ ግን ጸለኞች አይደሉም፣ ጸበኞች አይደሉም። ይህን ታውቃላችሁ። ባለፈው ለምንድን ነው እንደዚህ ተባለ ምናምን የሆነ ነገር ያልሆነ ሚስጥር ታወጣለች ምናምን ብላችሁ እንትን ስትሉ በእኔ ጣሉት ብያችሁ ነበር ካስታወሳችሁ። ግን እስካሁን ከግምጃዬ መጥፎ ነገር ምንም የሰማነው ያየነው ነገር የለም አይደል? ስለዚህ በዚህም ወጣ በዚህም ወረደ ግምጃዬ እህታችን ነች፣ ጠላታችን አይደለችም። ማርያምን እህታችን ነች፣ የስደት እህታችን ከሀገር ገብታ በቃ እየታገለች ያለች ለማደግ ውጣ ወረዶቹን እያለፈች ያለች ጀግና ነች። እሱን ልታውቁ ፈልጋለሁ። እንደ በጣም ብዙ ልጆች አሉ አረብ ሀገር ላይ ቆይተው ተመልሰው የቀሩ ማለት ነው። ማለት ሶሻል ሚዲያ እንሰራለን ብለው ለእኔ ራሱ በጣም ብዙ ልጆች ሶሻል አገሬ ገብቼማ እሰራለሁ ብለው ግን ያልወጡ በዛው የቀሩ ልጆች አሉ። እሷ ግን ያንን አላደረገችም። እየሰራች ነው ያለችው፣ እየታገለች ነው ያለችው፣ እየለፋች ነው ለማደግ ከነበረችበት ስቴፕ ከፍ ለማለት። ገባችሁ አይደል ምላችሁ? ሶ ሌሎቻችሁ ደግሞ ሌሎቻችሁ ግምጃዬን እወዳለሁ አከብራለሁ እንድትሰራ ፈልጋለሁ ምትሉ ከሆነ የሆነ ዝም ብላችሁ ነገር መብላት ነገር መሳሳብ በዚህ ወጣ በዚህ ወረደ እንደዚህ ተባለ እንደዛ ተባለ የሚባል ነገር የለም። እንደዛ ነገር አይጠቅምምም አያስፈልግምም። ኦኬ ተግባባን? የምትወዷት ከሆነ እናንተ ቻናሏንም ሸር ማድረግ ከፈለጋችሁ ፎቶዋንም ሸር ማድረግ ከፈለጋችሁ ሸር ማድረግ አለቀ። የሆነ ማንንም ሰው ሳትነኩ ማለት ነው። ተግባባን አይደል? ስለዚህ በቃ ስርዓት ያዙ። ሁለቶቹ በጣም ይጓደዳሉ፣ እህትማማቾች ናቸው ሲመስለኝ። እንደውም በቅርቡ የሚገናኙ ይመስለኛል። ዝም ብዬ ሳስበው ውስጤ ዝም ብሎ ሲነግረኝ ምናምን ከተገናኙ ቆዩ። ሶ የሆነ ቀን ይገናኛሉ ብዬ አስባለሁ። ከዚህ በፊት የሆነ እንትን ላይ አይደለ የተገናኙ የነበር። ስለዚህ አሁን ላይ ደግሞ የሆነ ቀን ይገናኙ ይሆናል። ከስንት አንዴ ምናልባት በየቀኑ በየሳምንቱ ላይ መጡ ይችላሉ። አይ ቲንክ ግን የሆነ ቀን እንደ ዱብዳ መጣው ወይ ግምጃዬ ቤት ወይ ቅምጥሌ ቤት ወይ የሆነ ቤት ስላችሁ ቤት መኖሪያ ቤታቸው ሳይሆን ቻናላቸው ላይ ሊከሰቱ ይችላሉ። መኖሪያ ቤታቸውም ሊከሰቱ ይችላሉ። ስለዚህ ዋታፕን እኛ ምንድነን? ምን ሆነን ነው? ማርያምን ይውላችሁ አንድን ሰው ለመውደድ አንድ ሰው መጣል ወይ ደግሞ መጥላት አይጠበቅብኝም። አንድ ሰው ለማሞገስ አንድ ሰው ማርከስ አይጠበቅብኝም። አንድ ሰው ከፍ እንዲል አንዱ ዝቅ ማድረግ አይጠበቅብኝም። ሁለታቸውንም ከፍ ማድረግ እችላለሁ። ሁለታቸውን መውደድ እችላለሁ። እግዚአብሔር እኮ ንጹህ ልብ ሰጥቶናል አይደል? ብዙ ሰው መውደድ እንችላለን። ብዙ ሰው ግን ከምንወደው ሰው የምናስበልጠው ሰው ሊኖር ይችላል። እናስበልጣለን። አይ ነው ገባኝ። ግን የሆነ እከሌን ስለምወድ እከሌን ነቅፋለሁ የሚባል ነገር የለም። ስቶፕ እንዴ አቁሙ። በቃ ደስ አይልም። እግዚአብሔርን ወይኔ እኔ አልችልም። ጫጫታ ምናምን እንደዚህ ሂጅበት ሂዱበት ምናምን ምንድን ነው? ሂጅበት ሂዱበት የጸብና የስድብ የመሰዳደብ ሂጅበት ምንድን ነው? እስኪ ፋይዳ ካለው ለእኛም ነገሩን እንሄድበታለን አይባልም። ሲጀመር እንዴ ልጆቹን አታሳቅቋቸው። በቃ ወጣው ስላልተናገሩ ነው። ወጣው አሁን እንደዚህ ለምንድን ነው ከእንትና ፋሚሊ ጋር የምትጣሉ? ለምንድን ነው ሁለታችን እንደዚህ የምታሰድቡን ምናምን ብለው ወጣው መናገር አለባቸው በየቀኑ? የለባቸውም። ራሳችሁ መረዳት አለባችሁ። የየራሳቸው ህይወት እኮ የራሳቸው ብዙ የሚያሳስባቸው የሚያስጨንቃቸው ነገር አለ። ሶ በቃ ከወደዳችሁ እንዳልኳችሁ ከጎናቸው ናችሁ። ማበረታታት፣ ማጠነካከል ነገር እንደዚህ ወደዛ ወደዚህ ማመሳሰል፣ ማመላለስ is not good ጥሩ አይደለም። እግዚአብሔርን ደስ አይልም። ሲቀጥል ደግሞ ማለት ነው አይውላችሁ ሁለታችሁም ምንድነው አዳኞቹ ፋሚሊ እና ጨረቃ ፋሚሊ መግባባት አለመግባባት ምናምን ትችላላችሁ። መዋደድ አለመዋደድ ትችላላችሁ። ግን ልጆቹን ለቀቅ እያደረጋችሁ ልጆቹን አትንኩ፣ እህቶችን አትንኩ። እርስ በርሳችሁ እንደፈለጋችሁ ማርያምን ከልቤ ነው።
እንትና ስለነካች ነው እንትና እንደዚህ ያደርኩት እንትና ስለነካች ምንም አያዋጣም። ሰበብ ከሆነ የምትፈልጉት ሁለታቸውን ለመስደብ ዝም ብላችሁ ብድግ ብላችሁ ተሳደቡ። እከሌ እንደዚህ ስላለች ነው እከሌ ሳትሉ ራሳችሁን ችላችሁ መሳደብ ፈልጌ ነው ብላችሁ ተሳደቡ። ከዛ ውጭ ግን እከሌ እንደዚህ ስላለች ምናምን አይባልም። ካላስ ልጆቹን ፍቷቸው፣ በቃ ይስሩበት። እናንተ ባይዘው ስለሰደባችኋቸው ስላልተሰደባችኋቸው ዝቅ ስላደረጋችኋቸው ከፍ ስላደረጋችኋቸው ምንም የሚቀንስ የሚጨምር ነገር የለም። እሱ እንድታውቁት ፈልጋለሁ። ያሉ ሶሻል ሚዲያ ላይ ነው። መሰደብ አለመሰደብ ምናምን ኖርማል ነገር ነው። ቲክታክ ላይ ተሰደቡ፣ ዩቲዩብ ላይ ተሰደቡ ምንም የሚለውጠው ነገር የለም። ኦኬ ላይቭ ላይ ሆናችሁ ተሳደባችሁ ወይ ኮሜንት ላይ ተሳደባችሁ ወይ በድምጽ ከተሳደብ ምንም አይነት እንትን የለውም። ምንም የሚያመጣው ለውጥ የለም። ኦኬ እንደውም ባለፈው እኔም ነግሬያችኋለሁ። በመሰደብ የሚወድቅ ሰው የለም የሚጠነክር እንጂ ፓወር ነው የሚሆናችሁ። እንደውም ፍቅር ስትሰጡት ነው ሰው እየቀነሰ የሚሄደው። ማርያምን ፍቅር አህያል ነው፣ በቃ ያደክማችኋል። ፍቅር እኔ በፍቅር እደክማለሁ፣ ግን ነገር ላይ ግን ማንም ሰው እንትን አይልም። የሚፈራ የለም፣ የሚደክም የለም፣ ምን የለም። ስለዚህ ተው በቃ ደስ አይልም። በምትወዱት ሰው አትቀልዱ። ሁሉም ሰው የሚወደው ሰው ሲነካ ያማዋል። ያ ማለት ደግሞ እኔ የሆነን ሰው ስራገጥ የሆነ ሰው ዝም ይለኛል ማለት አይደለም። በቃ ስሜት አይሰጥም፣ ደስ አይልም። በቃ የምታቀርቡት ሰበብ ምክንያታችሁ ራሱ ደስ አይልም። በጣም ነው የሚያስጠላው። ስለዚህ በቃ ስርዓት ይኑራችሁ፣ ነገር አብርዱ። አንደኛ የስደት እህትማማቾቹ ናችሁ። እንደውም እነሱን ብትዋቸውና ለራሳችሁ የፍቅር ጊዜ ብታሳልፉ የሆነ ጊዜ ማርያምን እርስ በርሳችን በሆነ ሰው የሆነ ጠላት እንገዛለን። በሆነ ሰው ደስ አይልም። በቃ እርስ በርስ መዋደድ፣ መከባበር፣ እህቴ እንዴት አደርሽ እንዴት ዋልሽ መባባል ሲቀናን አሳድርሽ አያውልሽ አይነት ነገር መሆን የለበትም ለማለት ያክል ነው። ሲቀጥል ደግሞ ቅምጥሌ ለምን ተናገረችን ብላችሁ ደግሞ ዘራፍ የምትሉ ካላችሁ 4 እግራችሁ መብላት ትችላላችሁ። በአፍንጫችሁ መደፋት ትችላላችሁ። አሁንም ነገም ትናገርሻለሽ። ምንም አታመጭም ማለት ነው። ምንም አታመጭም። ምንም እንዳትናገርሽ ከፈለግሽ አትናገሪያት። ያለበት ይበንበታሉ። በጣም ብዙ ሰዎች እንዳለባችሁ ገብቶኛል። ተናገረች ብላችሁ ዘራፍ የምትሉ እንዴ! እኔ ስለሌለብኝ እኔ እርኩስ መንፈስ ስላልሆንኩ ወይም ደግሞ እሷን ዝቅ አድርጋትም ስለማላቅ ማድረግም ስለማልፈልግ ስለተናገርሽ ደስ ነው ያለኝ። በቃ በጣም ነው ደስ ያለኝ። ለምን መናገር ስለነበረባትና ልካችሁ መነገር ስለነበረባችሁ ነገረቻችሁ። ከዛ እኔ ደግሞ ደስ አለኝ። ሌሎቻችሁ አንዳንድ ሰዎች ለምንድን ነው እሪምባ የምትሉት? ዋታፕን በጣም ብዙዎቻችን ደስ ብሎናል መነገር ስላለባችሁ። ምስሽን ነው መነግርሽ ይላሉ አንዳንድ ሴቶች ወገባቸውን ይዘው። ምስሽን ሲነገርሽ እሪ አትበይ፣ አትጩሂ። ምንድነው እንትን ይሄ ወጥመድ ውስጥ እንደገባ አይጥ መንጫጫት። አትንጫጭ። ወደዛ እንዳትነካሽ ከፈለግሽ አልሰደበቻችሁም። ስነ ስርዓታችሁን አስይዛ ነው በስነ ስርዓት የተናገረችው። መጀመሪያም ጀምራ ስለ ደንብ፣ ስለ ማንነት፣ ስለ ምናምን፣ ስለ ምክር በደንብ ተናገረች። ያን ቀርም ተናገረች። በእነሱ ስም የእርዳታ የምትሰበስቡ ስማችሁ እንዳለ ብሩክ ሀይሚ እያላችሁ እየከፈታችሁ ስለ እርዳታ ስለ ምናምን የምትሰበስቡ ሰዎች እናንተም ማቆም አለባችሁ። ስለዛም ተናገረች። የስ ራይት ትክክል። ሌሎቻችሁ ደግሞ እኔ አለቻችሁ አልወድቅም፣ እስከ ዛሬም አልወደቅኩም፣ እግዚአብሔር ከኔ ጋር ነው፣ እግዚአብሔር እንጂ እዚህ ጋር ደርሻለሁ፣ ነገ ከነገ በኋላም ከፍላለሁ፣ ጊዜው የኔ ነው፣ እነጥርብሻለሁ አለች። ገና እንጎራደዳለሁ አለች። ያ ኦፍ ኮርስ እኔ አለች። በቃ እኔ ነኝ። እኔ እዛ ጋም ታይኛለሽ፣ እዚህ ጋም ታይኛለሽ፣ የትም ቦታ ታይኛለሽ አለች። የስ ራይት ኦፍ ኮርስ ታያታለሽ። ምን ታረቂያለሽ እንግዲህ መጨናነቅ እኮ ነው፣ ችግር ነው እኮ። እዚህ ጋር ብሩኬ ቤት እንኳን ባትገኝ በራሷ ቤት ባታገኛት በእኔ ቤት ታገኛታለሽ፣ በሌላ እህቶቿ ቤት ታገኛታለሽ። ስለዚህ ሲጥ ማለት ነው እንግዲህ በአንድ ብር ሲባጎ ባይ። እንግዲህ ሰላሙኝ ምንም ማድረግ አይቻልም። እሱ ነው ያለው ነገር። ከዛ ውጭ እንደዚህ እኮ ተባልኩኝ አታለቃቅሱ። ማልቀስ ጥሩ አይደለም። ምን ያደርግላችኋል ማልቀስ? ላለማልቀስ አለመናገር እኮ ነው። ቆፍጣና ነች። ምንድነው መልመጥመጥ መሽለጥለጥ እኮ የለም። ሽልጥልጡላ ዝም ብላ እንድትሽለጠለጥላችሁ እንድትልመጠመጣችሁ ፈልጋችሁ ነው። የሚወዳትን ትወዳለች፣ የሚያከብራትን ታከብራለች፣ ይዛ የምትሄደውን ይዛ ትሄዳለች፣ አብሯት የሚሄደውን ትስባለች፣ ትሄዳለች። ወደኋላ የሚቀር ይቀራል። እንደዚህ ደግሞ አላከብርም አልከበርም እምቢ ዘራፍ የሚል ሰው ካለ ደግሞ ካላስ እሱ እኮ ነው ያለው ነገር እንጂ ኧረ በእናታችሁ ለምንድን ነው እኔ እንደዚህ የምትሉኝ? ለምን እንደዚህ ታደርጋላችሁ? እንደዚህ እኮ ጥሩ አይደለም። አንድ ፋሚሊ መሄድ የለበትም፣ 2 ፋሚሊ መሄድ የለበትም። ለምን እንደዚህ ትሆናላችሁ? እንደው ልከረበትላችሁ አንድ ትላችሁ ፈልጋችሁ ነው። እናንተ ለምን አትከረባበቱም? ደጋግማችሁ እንዴ ካስመሳይ ሰው ማለት ነው።
በቃ ግልጽ ያለ ግልጥልጥ ያለ ጠላት ይሻላል። እግዚአብሔር ፋይት የሚያደርግ በቃ ፊት ለፊት አንቺ እንደዚህ ለሽ ምናምን እያለ እየሰደበሽ የሚወጣ ሰው እሱ ሰው ጸደይ ሰው ነው። የሆነ ጊዜ ሲተውሽ ይተውሻል። አስመስሎ ግን እህቴ ነች እኔ ጠበቃዋ ነኝ እንደዚህ ነኝ እያለ እየተሽለጠለጠ ውስጥ ለውስጥ በሌላ ነገር እንደዚሁም ደግሞ ስለምወድሽ እኮ ነው አስተያየት የምንሰጠሽ አደባባይ ላይ ወጥሽ ለምቀኛና ለጠላት እየሰጠሽ ነው የምትወጃት እና በቃ ካላስ እኔ እዚህ በፊት ተናግሬያለሁ። የሆነ ጥፋት ሲያጠፉ ብሩኬም ያጥፋ በውስጥ ሄደሽ እህቱ ነው የምትይ ወንድሙ ነው የምትይ ምንድነው ወንድሙ ነው የምትል ብቻ ማንም ሰው የነሱ ፋሚሊ ነኝ እወዳቸዋለሁ የሚል ብሩኬን ገብተሽ በውስጥ ብሩኬ እንደዚህ አድርጋል ይሄ ነገር እኮ ጥሩ አይደለም ብለሽ መጻፍ ከአንቺ ጋር ማውራት አልፈልግም ካለ ወይ ደግሞ ካልመለሰልሽ ለሱ የሚቀርቡ ሰዎች ጋር ደውሉለት ወይ ደግሞ እንደዚህ አድርጉ። አንድ ሰውና ሁለት ሰው በውስጥ ማውራት ማማከር ኖርማል ነገር እንደዚህ በሉት ብለሽ ማስተላለፍ ያ ነገር ይሆናል አለቀ። ከዛ ውጭ ግን እዚህ ጋር መጥቼ ብሩኬ እንደዚህ ያ ማለት የምትጠሉት ሰዎች ምናምን ኑና ቀጥላችሁ ተሳደቡ ነው። ገባችሁ? ቅምጥሌ የሆነ ነገር ካደረገች የምትወጃትና የምታከብሪያት ከሆነ የምታከብሯት ከሆነ ሌላ ሰው እንዲጋፈጣ እንዲሰርባት ምናምን የማትፈልጉ ከሆነ አሳልፋችሁ መስጠት ካልፈለጋችሁ በውስጥ መጻፍ ወይም ደግሞ ለእናንተ ማይደርስላችሁ ማትቀበላችሁ ከሆነች በሌላ ሰው እንደዛው መላክ እንጂ ወዳጅ ነኝ ስለምወድሽ ነው ተብሎ በአደባባይ ላይ እንትን ተብሎ ከዛ ደግሞ እወድሻለሁ አይባልም። እሺ ይሄንን እያልኳችሁ ያለሁት ማለት ነው። አንድ ሰው አይደላችሁም፣ በጣም ብዙ ሰው ናችሁ። አሁን እንደዚህ ተብለናል ምናምን ዘራፍ ምናምን እያላችሁ ያላችሁ ስለበዛችሁ ማለት ነው። ሳትሳደብ ተሰደብን እንትን ሳይባል እንደዚህ ተባለ ምናምን አይባልም። ውሸት ነው። ውሸት ነው። እንደዚህ ደስ አይልም። ማርያምን እኛ ትልልቅ ሰዎች ነን፣ ህፃን የለም እዚህ ጋር ስለዚህ ቆም ብለን እንሰብ። ነገር ከነገር ሰውን ከሰው ጋር ማጋጨት ምናምን ጥሩ አይደለም። ሲቀጥል ደግሞ ቅምጥሌ ከተናገረቻቸው ምንም አይነት ስህተት ነገር የለም። ልክ ነች። ጊዜ አንስቷታል፣ ጊዜ ሰጧታል። ጊዜው የሷ ነው። እንደፈለገች ትንጎራደድበታለች፣ እንደፈለገች ፏ ትላለች። እግዚአብሔር የሰጣችሁን ነገር እግዚአብሔር ያደላችሁን ነገር ማንም ሊወስዱ አይችልም። ልጅቷ እኮ ደግሞ ጸደይ ሰው ናት። ማርያምን የምትወደድ የምትከበር ሴት ነች። ተግባባን። ስለዚህ እንግዲህ ጸደይ ባሏ ጋውና ጸድያዋ አብረው እንግዲህ ፏፈሽ ይላሉ፣ ወደፊትም ከፍ ይላሉ። እግዚአብሔር ከነሱ ጋር ይሆናል። ሁላችንም ወደ ራሳችን እንመለስ። አንድነት፣ ፍቅር ሁሉን ነገር ያሸንፋል። ከልቤ ነው። ማርያምን ለሰው ልጅ መልካም ነገር ማሰብ ለሰው ልጅ በቃ እንዴት ነው ጥሩ ነገር ባናስብ እንኳን መጥፎ ነገር አለማሰብ፣ መልካም ነገር ባንናገር መጥፎ ነገር መናገር የለብንም ብዬ አስባለሁ። ለማንኛውም ወዳችኋለሁ ጨረቃዎቼ፣ የኔ ውዶች፣ የኔ ፈገግታዎች። አይ ላቭ ዩ ሶ ማች። ቤተሰቡላችሁን በጣም ነው የምወዳችሁ እና ደግሞ ማለት ነው አንድ እህታችን ባለፈው አመት በዛኛው አካውንቴ ኮሜንት ላይ ልደቴ ነው ብዬ ተናግሬ ከዛ አንቺም እንኳን ተወለድሽ ብለሽኛል፣ ኮሜንት ላይ እንኳን ተወለድሽ ብለውኛል። ስለዚህ ዛሬም ደግሞ እንድትሉኝ እፈልጋለሁ ብላለችና ፎቶዋን ፖስት ችላችኋለሁ። ገብታችሁ መልካም ምኞታችሁን ግለጹላት። እዚህ ጋር መግለጽ ይችላላችሁ ማለት ነው። እና የኔ ቆንጆ እንኳን ተወለድሽ፣ ቅዱስ ሚካኤል ይጠብቅሽ፣ ባለሽበት ረጅም ዕድሜ ከጤና ጋር ይስጥልኝ። የምታስቢው እና የፈለግሽው የሚሳካልሽ ዘመን አመት ያድርግልሽ። ወድሻለሁ የስደቷ እህቴ። እግዚአብሔር ከአንቺ ጋር ይሁን። እንኳን ተወለድሽ። መልካም ቀን ይሁንላችሁ። ባይ